ናሳልኛው አንተ ልትከራዩ አይደል የገባችሁ? ቤት አልመጠየቅ የመጣችሁ። ስለዚህ ስለ ቤቱ ቁጭ ብለን ነው። አልቀመጥም። ውጡልኝ እናንተ። አንውጣ። ለምን ማጥቶ? ስለዚህ የጋ አካል ጠራለሁ። ማጥቶ ከሆነ እኛም የጋ አካል ምን ማለት ነው? በርሜሉ ላይ ያየው አጥንቱ እዚህ ላይ ነው ያለው። በሩ ሲከፈት ራሱ ሽታውን እያየሽ ነው አይደል? ለእናንተ ከሆነ የሚሸቱት ምን አይነት ሽታ አለ? ምን አይነት ሽታ አውጣና ዝጉት። በቃ ብዙ ሰዓት መቆየት አትችሉም። ዝም በይ። የት ልትሄጂ ነው? በቃ ይውጡ። ምንም አያረግም። በቃ በጣም በሚያስጠላ ሁኔታ የሚሰቀጥጥ ነገር ያየሁት። የሰው ስጋ ይበላል እሱ እና እንደ ድንገት እሱን እየበላ ነው የደረስኩበት። አትጋውሱ ምንድነው? ሽታው ራሱ አትጋውሱ ለምን እንደምነቀው አትጩ እኮ አትንካለ ለምን እንደምትነቀው አትጩ አትንካው እናትለ እኮ ለምነቀው ዝም በል እሱን እየበላ ያየሁት ደንግጬ በቃ አውሬ ሆነብኝ። እኔ ሳይኝ በቃ በጣም አውሬ ሆነ። በቃ ተነስቶ እንዴት ነው በቃ በዛን ሰዓት እኔ ጋር ጥቃት አላደረሰብኝ። የያዘውን ይዞ ብቻ በቃ እንዳውሬ ነው የሆነብኝ። እንግዲህ ዛሬ ያየነው ጉድ የማይታመን ሰው ልጅ ጭራሽ እንደዚህ ያደርገዋል ተብሎ የማይታሰብ ነገር ነው። እኔ ልጁ ጤነኛ አይመስለኝም። ማለት የሆነ የአእምሮ ችግር ያለበት ይመስለኛል። ጤነኛ አይደለም ሲጀመር። ካወራሩ ከንግግሩ የሚያወራቸው ነገሮች ብቻ እስቲ እህትየውን ከመጣሽ በኋላ አንዳንድ ነገሮችን እውነት ነው የሚለውን ነገር እህትና ወንድም ምናምን የተባለው ነገር እኔ በጣም ነው የከበደኝ። እሱን ስሰማ ነው ከምንም በላይ ስጋው መብላቱ እንደዚህ ማድረጉ ከዚህ በፊትም ያጋጠመን ነገር አጋጥሞናል። እንደዚህ አይነት ስራዎች ሰርተናል። ነገር ግን የገዛ ከፈጋ አባቴ እና እናቴ ወንድምና እህት ናቸው ነው እያለን ያለው። ጤነኛ ሰው የሆነ ሰው ደግሞ ይሄንን ነገር ሊፈቅደው ሊያደርገው ማይችል በጣም ላይል። በነገራችን ላይ ቀደም ሲል ሲናገር እንደሰማኸው የሚያደርጉት ነገር ሪቹዋል ነገር ሁላ የሚፈጽሙት ነገር እንዳለ እኛ ይመጣ ነው። እንግዲህ ጥቆማችን አንድ ነበረ፣ ግን ብዙ ነገሮችን ነው አሁን እየሰማን ያለ ነው። እንግዲህ ቤተሰቦች እናንተም እያያችሁት እየተከታተላችሁት እንደነበረው ሰምተን የመጣ ነው። ጠቋሚያችን ነግረን የመጣ ነው። ከልጁ ጋር ተያይዞ እሷ በጭንቅላቷ የሆነ የታያት ነገር እውነት ነው ወይስ እውነት አይደለም፣ ይሄ ነገር ሄዳችሁ አጣሩልኝ ብላን ነው ወደዚህ የመጣ ነው። ግን ልክ እዚህ ቦታ ላይ ስንደርስ እዚህ ቤት ከገባን በኋላ እንዳጋጣሚው እንደሌላው ጊዜ እንግዲህ አመጣጣችን የነበረው ገብተን አንዳንድ ጥያቄዎችን ጠይቀን ምናምን አወታተን ምናምን ለመግባት ነው። ግን እንደዛ አልሆነም። ቀጥታ እንደገባን ወደ ቤቱ እየበላ ነው ያገኘነው። አጋድሞ እንግዲህ ስማ መንፈስ ቅዱስ እኔ ለማመን ይከብዳል። በአይናችሁ እዚህ ቦታ ላይ ሆናችሁ ቆማችሁ ብታዩት ይሄንን ነገር ቤት ውስጥ ያለውን ጠረን እውነት እንደውም ከካሜራ በስተጀርባ የነበሩት ማለት እኔ ግቢው ራሱ ታውቃለህ የሆነ ሽታው እየወጣ ነው። ቤተሰቦቻችን ወደ ግቢው ጓሮ ምናምን ስትሄዱ የሆነ ሽታ አለው። ከሱም ይባስ ብሎ ደግሞ በቤት ውስጥ ደግሞ ሲገባ በቃ አፍንጫ የሚዘጋ የሆነ ድፍን የሚያደርግ ነው። ቤቱ ዝንብ በዝንብ ነው። የሆነ ቆሻሻ ነው በቃ ቤቱ ራሱ በደሙ የረጋ ደም በቃ የማይታይ ነገር ያው ስለማይቻል ዩቲዩብም ስለሚያገድብን ነው ይሄንን ነገር ለእናንተ ያላሳየናችሁ። በብዛት የነበሩትን የተቆራረጡ የሰውነት የተለያዩ የሰው አካሎች ኢቭን ጭንቅላት ነው የሚያመው ማለት የህፃን ልጅ ሁላ አለ። እንዴት አይምሮት አንድ በጤነኛ አይምሮ ላይ ያለ ሰው ጭንቅላቱ ፈቅዶለት ይህንን ነገር ያደርገዋል ብዬ ሴጣን ነው ዞሮ ይህን ነገር የሚያስደርገው። አይተዋል አይደል? አጥንቱን ከዛ መጨረሻ ላይ ምንድነው የሚያደርጉት? ይወስዱትና አጥንቱን ከቆራረጡት በኋላ ማለት ነው በሆነ ነገር እንግዲህ መከትከቻ ይኖራቸዋል። በዛ እንትን ካሉት በኋላ ለሪቹዋል ነው የሚጠቀሙት። ይሄ ነገር አየው ዞሮ የሚወስደው ወደ ጥንቁልና ነው። ይሄ ነገር የሚወስደው ምናምን እምነት አለ። አምላካችን የምንለው ፈጣሪያችን የምንለው አካል ጋር ሄደን ደም የሚበሉት የሰው ደሙ ወስደው ለዚህ ለአምላካችን ለሚሉት ያጠጡታል ማለት ከላይ ላይ ያፈሳሉ። ይሄንን ካደረጉ በኋላ እህትየው ምን ትሆናለች? እንደ መጮ ነገር ያደርጋታል። ይሄ ነገር እንደ መጮ ነገር ሲያደርጋት ጎረቤቶች ደግሞ ይሄንን ነገር ሰምተው ሲመጡ እህትየው ምን ትላለች? ተው ሂዱ ከዚህ ነው የምትለው።
በዚህ ምክንያት ይመስለኛል ከጎረቤቶች ጋር ያላት ጸብ ከዚህ ከሰው ማታስጠጋበት ምክንያት ይሄ ነው። ሁለተኛ ነገር ደግሞ እንዳያወሩባት ነው። ቅድም ጠቋሚያችን አሁን ትዝ ያለኝ ነገር ምንድነው ተከራይ ከተከራይ ብዙ ቤት ነው ያለው ግቢ ውስጥ ተከራይ ከተከራይ ከአንዱ ተከራይ ሌላኛው ተከራይ እንዲገናኙ አትፈልግም። ምክንያቱም እነዛ ሰዎች ተገናኙ ማለት ሚስጥራቸውን እዛ ቤት ላይ የሚደረገው ነገር አንዱ ከሰማ አረ ምንድነው የተደረገው ብሎ ሊወራሩ ይችላሉ እርስ በርስ። ስለዚህ ለዛ ነው በዚህ አይነትማ እኔ አንድም ተከራይ እኮ እዚህ ግቢ አይቆይም። እንዴት ይቆያል? አያስቆይም። የሆነ ነገር መጠየቅ ከጀመረ ቶሎ ነው የሚያስወጧቸው እንደዚህ አይነት ሰዎች። ምናልባትም አይታወቅም እንደነሱ አይነትም ሰዎች ሊሆኑ ይችላሉ። ይህንን መከታተል ያለብን እኛ ነን በደንብ። አሁን ደግሞ በሚገባ ያለውን ነገር እናጣራለን ማለት የገዛ ወንድሟን አስብ እንግዲህ ይሄ ከሌላ ሴት ጋር እንዳይሆን ፍላጎት ነው። ይሄ እንግዲህ ጤነኛ ሰው የሚያስበው ነገር አይደለም። አሁን ላይ እኔ ልጁ ብቻ ነበር እንደው ማይመሩ ነው ያሟል እያሰብኩ ነበር። ነገር ግን የህትየውም ነገር ልክ ይሆን የሚያጠራጥር እንዴት ነው የገዛ ወንድሟ ካንተ አልወልድም ብላ ልታስፈራራው የምትችለው? ካንተ አልወልድም ካንተ ከዚህ በኋላ ዘራችን እዚች ጋር ያበቃ ልጅቷን ሲናገር ከሰማህ ምን አለ? እኔ ከልጅቷ ጋር ስታይ ከልጅቷ ጋር ስታገኝ ምንድን ነው ያለችው? ካንተ ጋር ከዚህ በኋላ ምንም ነገር አናደርግም፣ ምንም ነገር ሳናደርግ እንሞታለን። ገጀራ ይዛ አስብ እያስፈራራችሁ ቤተሰቦቻችን ከዚህ በኋላ ካንተ ልጅ አልወልድም፣ ይህ ዘር ያቆማል እዚህ ጋር ብሎ ማስፈራራት ማለት ለገዛ ለወንድም ነው። ይሄ ነገር እንዴት ሊታሰብ ይችላል? ከጤነኛ ሰው እንዴት እንደዚህ አይነት ነገር ይታሰብ? ጤነኛ አእምሮ ካለው ሰው ምን ማለት በ21ኛው ክፍለ ዘመን በእንደዚህ አይነት አስተሳሰብ ውስጥ መውደቅ ማለት ትክክለኛነት ነው ብዬ አላስብም በጭራሽ። እና ቤተሰቦቻችን እሷን ጠርተን ግዴታ እሷን መመርመር አለብን። ምክንያቱም ይሄ የአእምሮ መበላሸት የአእምሮ መታመም ከሆነ ወስደን ምን ልናደርግ የምንችለው ሐኪም ቤት ሰተን እስከሚሻላችሁ እስከሚያገግም ድረስ ማድረግም ያለብን አሁን ሌላ ጊዜ እንደምናደርገው እነ ዶክተር ገመችስም የሚረዱን አሉ። በዚህ አጋጣሚ ያውቋቸዋል ቤተሰቦችም ማን እንደሆኑ ማለት ነው። እንደዚህ አይነት ሰዎች ሲያጋጥሙን እንደዚህ አይነት ችግር እንደዚህ አይነት እክል የገጠማቸው ሲያጋጥሙን ትሪት የሚያደርጉልን የተለያዩ ሳይካትሪስቶች አሉ። የተለያዩ ሳይኮቴራፒ እንደዚህ የሚሰጡ የተለያዩ ሰዎች አሉ እና መጀመሪያ ይህን ሰው ከህዝብ ጋር ወይ ወደ እስር ቤት ምናምን እኮ ቶሎ የምንቀላቀለው አይነት ሰው አይደለም። ሄዶም እኮ ሌላ ሰዎች ላይ ጉዳት ሊያደርስ የሚችል አይነት ሰው ነው። ተነጥሎ መጀመሪያ አይምሮ በደንብ መታየት ያለበት አይነት ልጅ ነው። ምናልባትም እኮ እንደዚህ አይነት ሰዎች ወደፊት ወደ ህብረተሰቡ ሲቀላቀሉ በጣም ከባድ ነው የሚሆኑት። ባንዴ ወስደ ስትቀላቀላቸው ስታዩ ጤናማ ነው የሚመስለው። ምናልባት ሲያወራ አወራሩና የሚናገራቸው ነገሮች ናቸው ጤነኛ እንዳልሆነ ኖቲስ እያረክ የምትመጣው። ስለዚህ ሄዶ ከህብረተሰቡ ጋር መቀላቀል ሲጀምር እንደ ማንኛውም አይነት ሰው የሚፈልገውን ነገር ለማድረግ ተላምዶ መኖር የሚችል አይነት ሰው ነው የምታየው። ስለዚህ እንኳንም ጥቆማው ደረሰን፣ እንኳንም አወቅ ነው፣ እንኳንም አገኘ ነው። ሳይቃጠል በቅጠል ነው አይደለ? ቶሎ ብለን ይህንን ልጅ መጀመሪያ ለአይምሮ ህሙማን ሐኪም እንደዚህ አይነት ስራ ለሚሰሩ ለነ ዶክተር እኛም ለምናውቃቸው ወስደን እንዲከታተሉት እንዲመረምሩት እናደርጋለን። ከዛ በኋላ ግን ጎን ለጎን ለህግ አካል መጀመሪያ ማሳወቃችን አይቀርም። ምክንያቱም ለምን አላሳወቃችሁኝ የሚባል ነገር ስላለ ለህግ አካልም ለፖሊስም ለነሳጅንም እንደተለመደው ለሚተባበሩ ለነሱ ይህን ኬዝ ካስረዳናቸው በኋላ በቀጥታ ወደ ህክምና ይሄዳል። ህክምና ማለት የአይምሮ ህክምና የሚሰጡ ሰዎች ጋር እዛ ከሄደ በኋላ ለውጡ ከታየ በኋላ በህግም የሚጠየቁበት ነው። ምክንያቱም እነዚህ ሰዎች እየሰሩት ያለው ስራ ትክክለኛ ስራ አይደለም። እየሰሩት ያለው ኖርማል የሆነ ነገር አይደለም እየተመገቡ ያሉት። ለማውራትም ይከብዳል። በጣም ነው የሚሰቀጥጠው። ስለዚህ ቀጥሎ ቴዲ ምንድነው? ብቻ እኔ ብዙ ማውራት አልችልም። ቴዲ ቀጥሎ ምንድነው ማድረግ የምንችለው? ቤተሰቦቻችንም ከኛ ጋር ሆነው ያለውን ነገር እንግዲህ ልብ አንጠልጣይ ነው ማለት። አሁን እህትየው ደግሞ መታ የምትናገረው ነገር አይታወቅም። የእሷም ጤንነትን የምናረጋግጥ ይሆናል። አሁን እህትየው ወደዚህ እየመጣች ነው ያለውን ነገር ከእሷ ጋር የምናደርገውን ነገር ፊት ለፊት ለእናንተ የምናሳይ ይሆናል። ከእሷ ጋር ያለውን ነገር እንመረምራለን። ጤነኛ ነች አይደለችም የሚለውን ነገር ቼክ እናደርጋለን። ከዛ በመቀጠል የምንወስነውን ውሳኔ በቀጥታ ለእናንተ የምናስተላልፍ ይሆናል። አብራችሁን ቆዩ።
በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን አንዳንድ ነገሮችን ቅድም እንዳያችሁት ውጭ ተነጋግረን መተናል። ስለዚህ በቀጥታ ወደዛኛው ባወራነው መሰረት ነው የምንቀጥለው ማለት ነው። አቤኔዘር አሁን ምን ታደርግልናለህ መሰለህ? ለእህትህ እንድትደውል እንፈልጋለን። እንደ ቅድም ጠፍጥፉኝ ተነስታችሁ ግዴታ ነው። አሁን ባለው ይኸውልህ በዚህኛው መልኩ ካንተ ጋር መነጋገር አንችልም። ካንተ ጋር ሁለታችሁም ጋር የተስማማነው በምንድን ነው የተስማማነው? ቪዲዮ ይጠፋልሃል አይደል? ቪዲዮ ይጠፋልሃል። እውነት ተናገር አላችሁ። የቤተሰብ ታሪክ ተናገርኩ። ያለውን ፋይል አስወጣሁን። እህቴን ጠልቻት ትገለኛለች። እኔ አላሳዝናችሁ ልሙት። ይኸውልህ ስማ፣ አሁን አንተ ጥሩ ሁኔታ ላይ አይደለም ያለው። ጥሩ እኔ እህትህ ትምጣና ሁሉ ነገር አምላካችን ይመስገን። ይኸውልህ ድርቅ አትበል አቤኔዘር። ድልቅ አላልኩም ወንድሜ። ይኸውልህ እኔ ያልኩት እህቴ ከመጣች ትገለኛለች። የእውነቴን ነው የምልህ። እኛ አለን ወንድሜ። አንተ ከኔ ጋር አታድልም፣ ትደፋኛለች። አልዳ ነው የምትበላኝ። ምንም አታሳለኝም። ለምንድን ነው ከዚህ ቤት ልጅ ጋር አይቻለሁ ብላኝ ለሊቱን ሙሉ ስነዘንዘኝ ያደለችው። ለእኛ ሰው መግደል ቀላል ነው። አልጄ ብበላ ይቀለኛል ሚስጥራችን ከሚወጣ ብላኛለች። ዘላችን አይቀጥልም። እኔ እናንተ ተኝተን ዘላችን አይቀጥልም። እኔና ሰው እንትን ካለን አለቀ። እኛ ለምን ቀጥለው? እኔና ሰው ካልተኛ ዘላችን አይቀጥልም እኮ። ይሄንን ነገር ለማረጋጋት ነገር ነግረህናል አይደለ? እኛም አሁን ካሁን በኋላ መስማት አንፈልግም። ይኸውልህ ስለ እንደዚህ አይነት ነገር አትደጋግምብን። እሱን ሳይሆን በተኛውበት ብትገለኝስ ችግር የለውም። እኛ አለን እንወስድሃለን፣ ከዚህ ይዘን እንሄዳለን። ሰላማዊ የሆነ ቦታ ትሆናለህ። ትቀልዳላችሁ እንዴ? አስላችሁኝ እኮ እፈታለሁ አይደል እንዴ? ዞሎ ከዚህ ጋር መገናኘት። ይኸውልህ ስማ፣ አሁን እኮ ትታሰራለህ። ማን አለ? ለምን ትታሰራለህ? ሲጀምር አሁን ቅድም አሳስራለሁ። አትታሰርም እኮ ግድ የለም። ሰላማዊ ኑሮውን ትኖራለህ። ካሜራው ይጥፋል ብለሃል። ካሜራው ጠፍቷል። ብቻ አንተ አሁን እህትህን ደውልና ጥራት። በእናታችሁ እኔ እንደ ቅድም ተነስታችሁ ሉለት ቅጥቅጥ አድርጉኝ እንጂ ያናግላችሁ። እኔ ከፈለጋችሁ ቀጥቅጡኝ። ዱላ ነው የምትፈልገው ድጋሚ? እኔ አልጠራትም። እኔ ትገለኛለች እያልኩ ጥላት ትለኛለህ። እኔ እያየሁ ነኝ በል። እዛ ቤት አስገብታ እኔ አልወጣም። እዛው ነው የምቀለው። ደወለች። እሷ አይደለችም እዚህ ቤት ያለችው ልጅ ናት። እኛ እናውቃትም ሲጀመር። እሷን ታሳየናለህ አንተ። ከዛ እሷን ማግኘት አትፈልግም? አሁን ባገኛት እኮ ደስ ይለኛል። እህቴ ትቆጣኛለች። እሺ አናግራት። አንሳና ልጅቷን አናግራት ከፈለክ። እህቴ አሁን እናንተ መምጣታችሁን ካወቀች እናንተ ከዚህ ቤት እንደወጣችሁ መቀጠል አይመስለኝም። ከዚህ በኋላ በህይወት ትተፋኛለች። ሁለት ቦታ ነው የምትሰነጥቀኝ። እናንተ አላመናችሁም። እኔ ቁልፍ ቢኖረኝ ኖሮ ይሄን መልክ ከፍቼ ያሳያችሁ ነበር። ብዙ አይነት መጠለያ አለ፣ ብዙ አይነት ገጀላ አለ። እየሰማህ ነው አይደለ? እኔ እጠላታለሁ፣ ችግር የለውም። ግን ወንድሞቼ ናችሁ፣ ለመንኳችሁ፣ የሁሉን ነገር አስለፍለፋችሁኝ፣ መታችሁኝ። በእናታችሁ ይቅር አልኳችሁ። ካልጠላት ድጋሚ እንመታሃለን ካላችሁ እኔ
ጎረቤት የለኝ፣ የሚመጣ ዘመድ የለኝ፣ የሚያስጠላኝ ሰው የለም። እደውልላታለሁ። ለቀብሌን ታቀቁ ደውልላትና ምንም የምትሆነው ነገር የለም። ሰላማዊ ህይወትህን ትኖራለህ። አንተ አትጨናነቅ። ይሄን ሰላም ነው። ያቺ የምትወዳትንም ልጅ ታገኛለህ። ትገለኛለች። ይኸውልህ ምንም እንትን እንዳትል። ሄሎቴ። አቤት። የት ነሽ? አለ ምን ነው? ነይ አንዴ ፈልጌሽ ነው። ምን ሆነ ነው? አሞኝ ነው። ነይ ፈልጌሽ ነው። አለው በቃ እየመጣ ነው። ሱቅ ላይ ሆኜ ነው። እሺ። ይበላ ነገር ይዘሽልኝ ነይ። እሺ እኮ መጣሁ። ሱቅ ላይ ነኝ። የተለመደው። እሺ። ምንድን ነው የተለመደው? ዛሬ ስበላጃችሁኝ ነው። እሷ ናት ለካ ምን ታመጣለህ? እሷ በመኪና ግቢ ይዘው ትገባለች። ምንም አይነት ስራ የላትም። ወደ ብዙ ነገር ነው የምትሰራው። በረጅም ሰዓት ስልክ ታውላለች ምናምን ነገር በለንዳ ላይ ያው የታሸገ ነገር ምናምን ነገር ሰው አይጠለጥልም። የታሸገ ነገር ሲሆን ብዙ ጊዜ ተቆላልጦ ምናምን ነገር ነው የሚመጣው። ተቆላልጦ ይለጨለጨው ነገር ታሽጎ ይለጨለጨው መጣች። ሰላም አረፍት ተረጋጊና እረፍት አድርጊና መተውኝ ገብተው ነው። እኔ አይደለሁም። እንዴት ዝም ብለህ በረካት ታስገባለህ እንዴ? መቱኝ። እናንተ ምንድን ነው መጀመሪያ ካሜራው? ጠይቀህ ማለት ስለኛ ማንነት አትጠይቂም? ምንም ጠይቃለሁ። ገዛ ቤት ቁጭ ብለህ ተረጋጊና ቁጭ አይደለም ማን እንደመጣ አልቀመጥም። ካሜራውን አቆመው። ማን ነው አንተ ሲጀመር? ይኸውልሽ ወንድምሽን እኮ እያናገርን ነው አይደል? ለምን ታናግረዋለህ? በስነ ስርዓት እያወራን ነው አይደለም ወንድሜ፣ ለምን ታናግረዋለህ አንተ? ሲጀምር እናንተ ማን ናችሁ? ሰው ቤት እኮ ዝም ብሎ ልዘሉ አይገባም እንዴ? አንተ ማን አስገብተህ ነው? እኛ ቤት ለመከራየት ልናናግርሽ ነው የመጣ ነው። ሌላ ነገር አለ። ቁጭ በይና እናውራ። ቤት ለመከራየት አሉ ልጆች የሚነግሩኝ እንዳላሎች ምናምን። ባለቤቱ አንቺ ነሽ አይደል? ባለቤቱ ማን ነው? በቃ ቁጭ በይና እናውራ። አይደለም እንደዚህ ገብተህ ካሜራ ይዘህ ነው እንዴ ስለ ቤት ኪራይ የምታናገረኝ? ምን ችግር አለ? ወንድሜ ወደሽ ነገር አለ? ታውቀዋለህ። እሱን እያናገርን ነው። እህትህን ጥራን ነው። እህቱን ጠራ። ችግር የለውም። ቁጭ ብለሽ ለምን አናወራ? እኔ አልቀመጥ። መጀመሪያ እናንተ ከቤት ይውጡ። ቤት ማከራየው አይደለም እንዴ? የሰራሽው ስራ አለ ቤት ውስጥ? ማለት ምን ማለት ነው? ቤት ውስጥ የምታደርጊው ነገር አለ? ምን ማለት ፈልጋለሁ? ታዲያ ቁጭ ብለሽ በስነ ስርዓት ብንነጋገር አይሻልም? አልቀመጥም። እንደዚህ አፍ ምን ማለት በዛ ላይ ካሜራውንም አቆሙ። ሰው ቤት ገብቶ ቀረጻ ቤት ልትከራይ ነው የመጣው አይደል? ይኸውልሽ ወንድሜን የምታናግረው ቤት ልትከራይ እንደሆነ ነው። ሲጀመር አንተ በር ለምን ከፈት? እኔ ስወጣ ማንም ሰው ቢመጣ ማንም ሰው ቢያንኳኳ በር እንዳከፍታለሁ። ምንድነው? ይሄ እኮ ትልቅ ልጅ እኮ ነው። ለምን በር ገንጥለት መገባለት? ትልቅ ልጅ ነው። ለአንተ ነው ትልቁ፣ ለእኔ ትንሽ ልጅ ነው። ይሄን የሚያክል ሰውዬ ነው ትንሽ ለኔ ነው። ምን ሆነሽ እኮ አንቺ እየተጫወትሽበት ነው አይደል? እንደዚህ ታላቀቱ ለዞም ብዙ ዋጋ ከፍዬ ማሳም ያሳደቁት። ታዲያ ምንድነው የምትይው? ቤት ውስጥ ቁጭ ብሎ ልጁ ይኖር ነው የምትይው? ከቤት ሳይወጣ እሱ አንተ የምታውቀው ታሪክ የለም። አንተ ልትከራዩ አይደል የገባችሁ? ቤት አልጠየቅ የመጣችሁ። ስለዚህ ስለ ቤቱ ቁጭ ብለን ነው። አልቀመጥም። ውጡልኝ እናንተ። አንወጣም። ለምን ማጥቶ? ስለዚህ ህግ አካል ጠራለሁ። ማጥቶ ከሆነ እኛም ህግ አካል ጥሪ። ምን ማለት ነው? እዚህ ውስጥ እንደውም እኔ ልንገርሽ፣ ጓዳ ያስቀመጥሽውን ነገር ታውቂያለሽ አይደል? አንቺ ምንድነው የሚሉት? አንተ ጓዳ ያስቀመጥሻትን ነገር ታውቂያለሽ። እንደውም እኔ ነኝ የምጠራልሽ፣ አስፈላልቶኝ። አንቺ አይደለሽም ምን የምጠራልሽ። ብላችሁ ነው? ምንም እሱ ያለን ነገር የለም። ቁጭ ብለሽ በስነ ስርዓት እንነጋገር። በፍጹም ነው። አንተ ነህ ልጁ ላይ ቁጭ በይ። አልቀመጥም። አልቀመጥም። አንድ ነገር እንዳታደርጊ። ቁጭ በይ። ምንድን ነው የነገርካቸው? የነገርንሽ ነው። ቁጭ በይ። ምንድን ስለምን ነገርካቸው? የሰራሽውን ከሰራሽ በኋላ ምንድን ስለምን ነገርካቸው? ተረጋጊና ቁጭ በይ። ያደረግሽውን አድርገሽ ቁጭ በይና ቁጭ በይ። ቁጭ በይ። ናታንስ አይወጣም። የት ነው የሚወጣው? አይወጣም። እሱ እዚህ ነው የሚቀመጠው። ከላይ እዚሁ ነው የሚሆነው። ችግር የለም። ልጁ ጤነኛ ነው። ምንም ታማሃል ብለሽ አእምሮ ነው አልበለችው። ጤነኛ ነው ልጁ። ሂጂ ቁጭ በይ። ሂጂ ግቢ። ቁጭ እስኪ። እሺ ምንድን ነው የምትሰሪው ስራ? ምን እሰራለሁ? የት ነው ደርሰሽ የመጣሽው? ሱቅ ይኸውልህ። በዛ ላይ የት ደርሼ ልምጣ? አንተ እኮ እዚህ ነው የምትጠይቀኝ። እዚህ ቤት ውስጥ ምንድን ነው የሚደረገው? ምን አይነት ሽታ ነው ቤት ውስጥ የሚሸተው? እንደ ማንኛውም ሽታ ነው የሚሸተተው። እየሰማሽ ነው? አሁን እዚህ ጋር ግግም ማለት ምናምን ምንም ላንቺ የሚጠቅምሽ ነገር የለም። ሁሉንም ነገር ደርሰንበታል። ምንድን ነው እዚህ ቤት የምትሰሪውን ስራ ደርሰንበታል። ተይዘሻል። አሁን ምንም የሚያዘላብድሽ ነገር የለም። እሱ ነግራችሁ አምናችሁት ነው? እሱ በአይናችን ነው ያየነው ስንገባ ውስጥ ገብታችሁ ወይ ልጁ ጤነኛ ነው እንዴ? ምን እሱ ነግሯችሁ ነው አምናችሁ ነው ምናምን የምትይኝ ምንድን ነው እኮ? እናንተ ኃይል ኑሯችሁ ስልጣን ኑሯችሁ ውስጥ ገብታችሁ አይታችሁ ነው?
ይኸውልሽ እሱን ገና ምን ይሆናል ውስጥ ምን እንዳስቀመጥሽ ኃይል ኖራችሁ ስልጣን ኖራችሁ ያንቺ ጥንቆላ ያንቺ መተት ያንቺ እንደዚህ አይነት ተግባር ማለት ነው እኛ ጋር አይሰራም ሲጀመር እንደዚህ አትፈልጥሩ አይደለም እንደዚህ አይነት እኛ ጋር አይሰራም ሲጀመር እየሰማሽ ነው አይደለ ያንቺ እዚህ ምናምን የምታረጊው ነገር እኛ ላይ ኃይል የለው እዚህ ጋር ግን የደረስንበት ገና ገንጥዬ ነው መገባልሽ እዛ ከፈለግሽ ስልጣንና ኃይል ካለ አፈራርስልሻለሁ ገብቼ አሳይሻለሁ አይንሽ እያየ ነው እዚህ ጋር ግን ይታይሻል አይደል ያደም እሱን እንኳን ስታይ እኛ ገብተን እዚህ ቤት ውስጥ ትንሽ በዛ እንኳን አደነግጭም ደረሰብኝ እንኳን ብለሽ ትንሽ አይሰማሽም ጭንቅላት ካለሽ ሲጀመር ጭንቅላትሽን ስለደፈነሽ ነው ይሄ የምትሰሪው ስራ እንደዚህ ሆነሽ ቁጭ አልሽው ስጋውን እየበላን እንደረስንበት ወንድምሽ ምን ማለት ነው ችግር አለ ማን ያመጣችሁ እናንተ ሲጀምር ማን ነው ቤት ከፍታችሁ እንድታዩ ያደረጋችሁ ስለሱ እኮ አይደለም የምትጠይቅሽው ስለሱ አይደለም የምትጠይቅሽው እኛማ እየኖርንበት ነገር ነው ስለዚህ አንተ ምን አሳሰበ እኛ እየኖርን እኮ ነው በስንት አመት ሙሉ ሰው ህዝብ እየጨረሳችሁ እኮ ነው አንተ ላይ ጥቁማ ደረሰ በደንብ ነው ጥቁማ የደረሰ በደንብ ማለት ከነ ማስረጃው አለ ከነ ማስረጃው ማለት ነው እንዴ ኮራ ብለሽ እና ምን ነካችሁ እናንተ ትያለሽ እየኖርንበት ነው እኮ የኖራችሁበትማ ነው አወቀ ነው አሁን እኮ ታውቆባችሁ ሁሉም ነገር ታውቋል ይሄን ነገር ወንጀል ነው ታውቂያለሽ አይደል ይሄ አምልኮ የምትይው ነገር አምልኮ ነው ወንጀል አይደለም ለእናንተም ጥሩ አይደለም አሁን እሱ እየተከራከረ ይባላል በርገን ጥዬ ገባለው እንደዚህ ያደርጋለሁ ስትል አንተ አይንሽ እያየ አሳይሻለሁ ላንተም ሌላ ጥሩ አይንሽ እያየ አሳይሻለሁ ይኸውልሽ አይንሽ እያየ እሱን አሳይሻለሁ ሰሚኛለሽ አይደለ አንቺ የኖርንበት ነው አንተ ሌላ ነገር እንዳትቆጣ ደፈር ስትል ጥሩ አይደለም እኛ የምናመልከው ጌታችን እንትን ይሄ ጥሩ አይደለም እንዳትገባ ሁላ ሊያረግውላ ይችላል እኔ ለምን እዚህ ቁጭ እንዳለ አሁን አንቺን እንደዚህ እንኳን እንዳላወራሽ እንኳን አያረገኝም ለምን አያረገኝም እኮ ያረጋል የሚሰራ ከሆነ አይቀርም የነገርኩ ነው እኛም ወደን አይደለም የገባንበት ህይወት እንግዲህ እሱን አታስመስይ ከነገረ ወንድሜ እሱን አታስመስይ አስፈራርታችሁት ከነገረህና ካወራ ታሪኩ ይሄ ነው ምንም ላወራል አልችልም ወደሽ ነው ታወራታለሽ ብዙ ነገር የምታውቂው አንቺ ነሽ ያስጀመርሽው አንቺ ነሽ ሲበላይ ነበረው እኔ ማስቸበሩ ቤተሰቦቼ ናቸው እኔ ታላቀቱም ቢሆን ከሱጭ የነበሩት ወንድሞች የት ነው የሄዱት በልተዋቸው ሞተዋል ሁለቱንም በልተው አልነገራችሁም እንደሞቱ እንደበላችሁ ከዛ ወንድሞቻችሁን ትበላላችሁ እኔ እሱ የምር ግን አይደል እኔ አይምሮ ልክ ስላልሆነ ነው እየወራ ያለው ብያስ እኮ ለዛ ነው የተሳሳተ ነገር ነው የነገራችሁ ያረጋግጥሽ ነው በአይናችን እኮ ነው ያየነው እሱ የነገረን እንኳ አይደለም በአይናችን ያየነው ነው ሰማሽ በደንብ ያረጋግጥሽልኝ ነው በደንብ ማለት ነው እንዴ ይግዛ ወንድምሽ ምን ልታረጊው ነው ያሰብሽው ወንድምሽ ወደፊት ብዙ ነገር ለምንድን ነው ከሰው ጋር እንዲቀርብ ማፈልገው ህይወታችን ይበላሻል እሱ ውጭ ካለመደ ምን ማለት ነው እስቲ እንዲሁም ከአንድ ተከራይ ጋር ቀርቦ መሲ ተራሱ ልገለው ነበር ለምን በቃ ያቺ ልጅ ለፍቅር ነው የምትፈልገው እሱ ደግሞ እንደዚህ ነገር አያውቅም ምንድነው የማያውቀው ወይ እኮ ምን አራስ ልጅ እኮ አይደለም እኮ ልጅ እኮ በቃ አሁን እድሜውና ቁመቱ ወይ ስለረዘመ ወይ ስላወራ አይደለም ልጁ ከቤት ወጥቶ አያውቅም ሴትንም አዋርቶ አያውቅም ስለዚህ ህይወቱ ሙሉ እኔ ነኝ በእኔ እጅ ነው የሚንቀሳቀሰው በእኔ አንደበት ነው የሚንቀሳቀሰው አርግ እንደዚህ በል ማንም ተከራይ እኔ ጋር መጥቶ ከሱ ጋር እንዲያወራ አልፈቅድም ይገባሉ ይወጣሉ ተከራዮች ስንት አመት ረጃጅም ነው ምንም የሚያውቀው ታሪክ የለም ስለምታስቢ ነው ወይስ ሌላ ነገር አለ አይ እሱም እንዲያወራና ያስባል ብዬ ሳይሆን እሱ ኦልሬዲ አንደኛ የተበላሸን ህይወት ይዘናል እሱ ችሎ ራሱ ሌላ ህይወት መስራት አይችልም አይ የተበላሸ ህይወት እንደሆነ በቃ እውነታውንማ ምንም አማራጭ የለኝም ግን እሱ ሲጀመር ወጥቶ ሌላ ህይወት መመስረትም ሆነ ከሴት ጋር ማውራትም ከሴት ጋር ግንኙነትን መፍጠርም ሌላ ህይወት ልጅ ታሪክ ሚስት የሚባል ታሪክ የለም ምክንያቱም ምንድነው አይቻልም በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅን እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አባታችን ጌታችንም አይፈቅድም። በመቀጠል ቤተሰቦቻችን እንዳለ እንደዚህ አይነት ነገር እርስ በርሳችን የምንገባባው እርስ በርሳችን የምንወላለደው። እኔ አሁን እናቴ የትና ወንድሞች ነበሩ፣ ግን እነሱ ሳያውቁ ነው ተዋልደው እሱን አደጋግሜበት ያ ነው ታሪኩ። ስለሱ ሰምተናል። ስለዚህ እሱም ደግሞ ወደፊት እኔ እሱን አገባዋለሁ። ይኸውልሽ መቼ ነው የጀመርሽው አንቺ ይሄን ነገር መብላት? 20 ዓመት ህፃን እያለሁ ነው። ልጅ ሆነሽ እያወቅሽ ነው የጀመርሽው ወይስ ሳታውቂ ነው ያስለመዱሽ? መጀመሪያ ሳላውቅ ነው። ካወቅኩ ክፍለ ሀገር በነበራችሁበት ሰዓት ማለት ነው። ከክፍለ ሀገር ከመጣን በኋላ አዲስ አበባ ነው እኛ የጀመረው። እዛ እናያለን፣ ቤተሰቦቻችን ሲያደርጉ እናያለን። እኛ እዛ ግን አልጀመርንም። እዚህ ግን አንድ 20 ዓመት ምናምን ሆኗል። ቤተሰቦቻችንም ካረፉ በኋላ ከዛ ነው የተተካው። እኔ አሁን ዋና መሪያቸው ሁኜ እሱንም ሰዎች አመጣለሁ። ሴቶቹን እንደዚህ በስልክ አሁን እንደውም አንዷን ቀጠሪያት ነው እናንተ እንደዚህ መታችሁ እንቅፋት ይሆናችሁብኝ ማለት እሷንም ሴቶቹን እዚህ አመጣለሁ። ስራ ቤትም ስለማከራይ ስራም ማሰራቸዋለሁ፣ እንደ ደላልነት ማድረጋቸዋለሁ ብዬ እጠራቸዋለሁ። እዚህ በመድኃኒት ያፈዛቸዋለሁ፣ ይሞታሉ፣ አርዳቸዋለሁ። ከዛ ውስጥ አስገባና አስረክባለሁ ለአባታችን። አጥንቱንም ደሙንም የምትረጩት ደሙን ማለት ነው። ለአምልኮ ነው። ሴቶቹን በብዛት አመጣለሁ። ወንዶቹን ደግሞ ካቃቱኝ ደግሞ ብር ሰጥና ጫካ ውስጥ አስገድልና አመጣለሁ። ግን በብዛት እዚህ ነው የማስገድል የሚሞት ስለማያውቅ ነው። ልክ እንደናንተ አይነቶች አሁን ክፍለ ሀገር ላይም እዚህ ምን ያሉት ማለት ነው ይሄን ነገር የሚያደርጉ የእናንተ ዘሮች ብቻ ናቸው ወይስ ሌላም ሰዎች አሉ? አንተ ሰው ለብሶ ሲሄድ ሰው መስሎ ነው እንዴ? በጀርባው ሁሉም ብዙ ታሪክና ብዙ ህይወት የመሰረተ ነገር አለ። እናንተ አሁን አዲስ ነገር ሆኖባችሁ ነው እንጂ የትም ቤት ብታንኳኳ የትም ቤት እኮ ህይወት ትሰማለህ። የሚያስፈራራ የሚዘገንን ይመስላችኋል። እኛም ስንጀምረው የሚዘገንን የሚያስፈራውን ነበር፣ ግን አሁን አዳፕት አደረገን። ኖርማል ህይወት እየኖርን ነው። ስለዚህ የማንኛውም ሰው የሚያደርገው ወንጀል ነው። እኔ ለምሳሌ ከሌ ልል እችላለሁ። አሁን ራሱ ከፈለክ በቃ እኔ ከተጠቆምኩና እኔ ከተያዝኩ አይቀር ደግሞ ብዙ ሰው ጠቅመሃል የሚያደርግ አለ። ለሀብቱ፣ ለቤቱ፣ ለንብረቱ፣ ለትዳሩ ልጅም ቢላለው ወልዶ ለሚጠፋበት ብዙ ሰው የሚያደርግ አለ። እኔ ብቻ አይደለም። አሁን ለቤቴ ስል ለዚህ ልጅ ብዬ ወጥቶ እንዳያገባ እንዳይወልድ እንዳይል ተከራይ እኔ ረጅም ዓመት እንዲቆይ ይሄ ጥሩ ነገር አርክሽለት ነው መጥፎ ነገር እየረክሽበት ነው የሚባለው? ያው ወንድሜ ነገርኩ እኮ እኛ የኖርንበት ህይወት ነው። ወደ በይት ያለሽ እንዴ? አዎ የኛ አልኩ እኮ እናትና አባቴ የትና ወንድም ብሎ ነግሮ ይሄ ለታሪኩና አትድርገም እያልከኝ አይደል? ስለዚህ እሱም ሌላ ሰው ማግባት መውለድ የለበትም። እርስ በርስ ነው የሚሄደው። ቆይ ይሄንን ነገር ስታረጉ መንፈስ የሆነ ደስታ ታገኛላችሁ፣ እርካታ ታገኛላችሁ? ምንድን ነው እንደዚህ የሚያደርጋችሁ ነገር? ደስታም፣ እርካታም፣ በረከትም፣ ረድኤትም በሁሉ ነገር ከአቅሜ በላይ ነው። አሁን ከባድ ነገር ነው እየነገርሽኝ ያለሽው። ማን ናቸው አሁን የሚያመጡልሽ የሚያቀርቡልሽ ይሄንን ነገር? እዚህ እኔ ራሴ ቤት እፈልጋለሁ እያልኩኝ ሴቶችን አመጣለሁ እንዳልኩ ስራ አይደለም ሰዎቹን ነው የምልሽ። ካንቺ ውጪ ይሄን ነገር ደግሞ ቅድም እየነገረኝ እኮ ነበር፣ እሱ እየተናገረ ነበረ። ለምሳሌ ሆስፒታል ላይ ሰዎች ሊሞቱ ሲሉ እናንተን የሚያውቋችሁ ሰዎች አሉ። ይሄን ነገር አለ እንደዚህ ስራ እኔም ማሰራቸው አሉ ሆስፒታል ላይ ማመጣው። ግን እንዳልኩ ነው እኔ አሁን እንደዚህ አይነት ሰዎች ካጣውና ከጠፋ ነው ሆስፒታል ላይ የሚሄደው እንጂ በብዛት እኔ እንደ ድላላ ቤትን ማከራያለሁ። ቤትን ከፈለጋችሁ ያኩ ቤት ውስጥ እጠራለሁ ብያለሁ። ስራ ማገናኛለሁ እላለሁ። እነሱም በእነሱ እንደተጠቀመን ከነሱ ከጠፋ ግን ሆስፒታል ውስጥ ታሞ ረጅም ዓመት በሞት የተሰቃዩትን እነሱ ወደዚህ ይመጣሉ። ኦልሬዲ አልቆላቸው ማለት ነው ይመጣሉ። ደሙንም አጥንቱንም እንሰዋለን እንደተባልኩኝ ምንም አይነት ነፍሳቸው ከወጣ ወደ እናንተ አይመጡ። ሳይወጣ መምጣት ያለባቸው ነፍስ ያለው ሰው በፊት እዚህ ቤት ውስጥ ያልሽው በዚህ በጓዳ የነበረው እናትሽም አባትሽም ግብር የሚያደርጉበት ቦታ የነበረ ነው? አዎ የሚደረግበትም ነው እንዳልኩ። በእንደዚህ አጋጣሚ የመጣውን ሰዎች ደግሞ
በመተትም በመድኃኒትም በምንም እናደነዝዛቸውና ራሳቸውን ከሳቱ በኋላ ውስጥ ገብተው እናርዳቸዋለን። ውስጥ ላይ ውስጥ ገደላ አሁን ቤት መኖሪያ ቤትና ዕቃ ቤት ይመስላል እንጂ ወደ ውስጥ ገባ እንትን ነው። ምናልባት አንቺ አሁን አካባቢው ሰው ላይ መቼም ሰው ከሰው ነው የሚኖረውና ይሄን ነገር ጠርጥሮብሽ አውቆብሽ የሚያውቅ ሰው የለም? ኧረ ማንም የለም። እናንተ ናችሁ አሁን የመጣችሁብኝ። እንደዚህ ማን አለ? ምንም የለም። አሁን ይሸታል ለምናምን የምትሉት እኮ እናንተ ናችሁ። ማንም እንደዚህ የሚያውቅ በጣም ነው የሚሸተው ሲጀመር። ደጅ ላይ እንዳለ አላየሁም። በዚህ እንዳለ ተከራይ ነው ያለው። ምንም ኮሜንት አቅርቦ አያውቅም። እነሱ አይሸትም። እናንተ ማንና የትኛዋ ተከራይ እንደጠቀመማችሁ ነው እኔ ግራ የገባው። እንደዚህ ቤቱ ዝም ብሎ ነው ሽታ የለውም ስትይ ምን ማለት ፈልገሽ? የለም እኛ ውጭ እኔ ሁሌ ወይራ አጫጭሳለሁ። ቀበሮቹ ወጣ ምናምን ስለማጫጭስ ውጭ ለአባታችንም ጭሱን እጣኑን ቡናው ምንም ስለምን ለኛ ይሸት። ቡናውን እዛ ውስጥ ነው የምታፈይው ጓዳ ውስጥ። ይሄኔ የተለያየ አጥንትም ምናምን አለ ማለት ነው እዛ ውስጥ ብዙ አለ። አሁን ነገርኩ እየነገርኩ ነው። በቃ ሰውን አመጣለሁ እዚህ ውጭ ብዬ በውሃም በመድኃኒትም በምንም አደነዘዝና ቀጥታ ውስጥ ነው የማስገባቸው። ሌላም ዘመዶቻችሁ ምናምን አሉ እንደዚህ የሚያደርጉ? ከዘመድም አልፎ ባዳም አለ፣ ያገር ሰው አለ፣ ጎረቤት አለ። ሁሉም ነው የሚያደርገው። እኔ አሁን ለእናንተ እንዴት እንዳገረማችሁ አላውቅም እንጂ ሁሉ ሰው ለብሶ ሲሄድ እኮ ኖርማል እንዳይመስሉ ሁሉም የየራሱ ታሪክ የሚሰራው ታሪክ አለ እኮ ሁሉም። ምን አይነት ግንኙነት ነው ግን ያለሽ አሁን ከሰፈሩ ሰው ጋር? ተግባቢ ነሽ ነው ወይስ አይቀርቡሽም? አትቀራረቢ? ኃይለኛ ነኝ፣ አልቀርብም። ከቀረብኩኝ ይሄ ነገር ዘለው ቤት ውስጥም ስለሚገቡብኝ አባታችንም ገብቶ ከፍቶን ስለሚያዩብኝ ብዙ ጊዜ ከፍቼ አጸዳድቼ ቡናውን ጭሱን ምናምን ብዬ ስለምለምን ያ ነገር ዘለው እንዳይገቡብኝ በሚል እንትን ኃይለኛና ኮስተራ ሁኜ እኔ ጋር ማንም ቤት እኔ ጋር የሚመጣ ሰው የለም። ማንም አይመጣም። እንዲህ እድር ላይም ለቅሶ ላይም ማህበር ላይም ከተገናኘን በቃ ማውራን ቶሎ ብዬ ብድግ ብዬ ነው ቆጣ ብዬ ነው የምወጣው። እኔ ጋር ሰው እንዲህ የሚመጡ ሰዎች ብቻ ነኝ ለድለላ ለስራ ምናምን የፈለኳቸው ሰው ብቻ ነው ማመጣቸው። ከዛ ውጭ ማንንም አላመጣም። አሁን እያረግሽው ያለው ነገር እንግዲህ ትክክለኛ ነገር አይደለም። እየሰራሽው ያለሽው እያንዳንዱ ነገር ወንድምሽም በእንደዚህ አይነት ሁኔታ ጤናማ ሳይሆን ከሰው ጋር እንዳይገናኝ አድርገሽ አስቀምጠሽ ወይስ መንፈሱ እያዘዘሽ ነው እንደዚህ የምታረጊው? ከሰው ጋር እንዳይገናኝ የምታረጊበት ምክንያት? እኔ እስከማን ጋር ተገናኘኝ? የኔም ህይወት እኮ እየተበላሸ እየነገርኩኝ እሱ ብቻ አይደለም እኮ እኔም እኮ እንዳላገባ እንዳልወድ ከሌላ ሰው ጋር ግንኙነት እንዳልፈጥር እኮ ትሁኛለሁ። ይሄ የቤተሰብ ጣጣ የቤተሰብ ከአያት ከእናት ካጎት ከአባት የወረስኩት ነገር ነው። ስለዚህ እኔ ብቻ አይደለም እሱ ነው የጎዳሁት፣ እኔም ራሴ ተጎድቼ ነው እንዳልኩ ነው። እናትና አባቴ ደግሞ እህትና ወንድም ሆኖ የተገኙ። ስለዚህ እናንተም በእንደዚህ ሁኔታ ነው የምትቀጥሉት። ይህንን ምግብ ትጠቀማላችሁ፣ እንትን ትላላችሁ። ከእሱ ጋርም ደግሞ ወደፊት ተጋብታችሁ ትኖራላችሁ። ይቀጥል። በቃ ስር የሰደደ ሀረግ ነው። በቃ ይሄ ገብቶሃል? ስለዚህ ለዛ አዎ ማን ይፈልገዋል? ስለዚህ ምንድነው ለዛ ነው ከሰው ጋር አቃ ነው ስታስመስል ነው። አሁን ስለተያዘሽ ነው እንደዚህ የምትለው፣ ስለተያዝሽ ምናምን ነው እንደዚህ እንደማንኛውም ወንጀለኛ ነው አሁን እየተናገርሽ። አሁን እሱ ከዛች ጋር ግንኙነት ከፈጠረብኝ ነገሮች ይበላሹብኛል። ስለዚህ እሱ ከሌላ ሰው ጋር ግንኙነት መፍጠር እንዳይለበት ነው የምነግርህ። አሁን ከሌላ ሰው ጋር ግንኙነት ቢፈጠር ብትወልዱ ብትጋቡ ምንድን ነው የሚፈጠረው ነገር? ሲጀምር መውለድም አይቻልም። ቢወልድም ልጁ ይጠፋል፣ ይሞታል። ማንም ይገለ ማንም አባታችን ጌታችን። በቃ በእንደዚህ ነው እኛ ያደግነው፣ በእንደዚህ ነው። ሆነ ከዚህ በፊት በታሪክ እኔ ስሰማ አክስቴ ከእንደዚህ ነገር ላይ አፈንግጣ ሌላ ሰው ያገራውን ሰው እንደዚህ አግብታ በወለደች በ40 ቀኑ ነው የጠፋበት ልጇ ከተወለደ በኋላ። እርግዝናውን በጣም ተቸግራበት ነበር፣ በጣም ማለት ነው። ስለዚህ እንደገና ሄዳ ለምና አንቺ ከምትሞቺ የማታውቂው ጽንስ ሲሞት ተብላ እንደገና ለምና ቡናውን ጭሱን ምኑን እንደዚህ አጥፍት ይዘሽ ነይ ተብላ የሰው ነፍስ ይዘሽ ነይ ተብላ ይዛ መታ በሰላም ተገላግላ ከ40 ቀን በኋላ እንዲጠፋ ተደርጎ ተነግሯት ሆነ። ስለዚህ እኛ በዛ የተነሳ በታሪክ ስለምናቀን ስለተነገረን ማንም ከማንም ከውጭ ከባዳ ጋር ወጥቶ ሌላ ሰው እዚህ ቤት መግባት የለበትም፣ ወይም ያ ሰው ወጥቶ ሌላ ህይወት መመስረት የለበትም። ኦኬ። አሁን አንቺ እያደረግሽ የነበረው ነገር እያንዳንዱ ሁሉም ነገር ሪከርድ አድርገናል። ወንጀለኛ ነሽ። አንቺም ወንድምሽም ለህግ አካል አሳልፈን ነው የምንሰጥሽ። ስታረጊው የነበረው ነገር እያንዳንዱ ነገር ሁሉም ወንጀል ነው። ወንድሜ ምንም አያውቅም። እኔ ያው የህግ አካል ሊሆን ይችላል፣ ልቀጣ ይችላል። እንዴት ምንም አያውቅም? አያውቅማ። በቃ እኔ ስላደረኩት ወንድሜ ነፃ መውጣት አለበት። ምንም አላደረገም።
ምን ማለት ለአንቺ እኮ ሲጀመር መጀመሪያ እሱ እንዳያረግ ትችል ነበር የኡነት የምትወጁ ከነበረ አሁን ወንድሜን ማዳን አይ ልጁ ግን አይምሮ ልክ ነው አዎ ምን ሆነበት ትንሽ ያሟል ለዛ ነው እኮ አልኩ ከሌላም ሰው ጋር እንዳይቀርብ ማለት ያደረኩት ለዛ ነው ከቤትም አይወጣም ከወጣም እኔ ቆጥቷለሁ አይ አኪም ቤት ስለሽ ወጣቂ ለኛ አኪማችን ምናችን አባታችን ያለኔ ለምንድን ነው አኪም ቤት ነው አባታችን የምትዩ ልጁ ልክ አይደለም እኮ ጭንቅላቱ ልክ ነው ሆነም ቀረ አባታችን ነው የሚያከመኛ ምንም ስንት ነገር እያሳየሽ ልጁ አይምሮ አኪም ቤት አናቅ ምን አሁን ልትተባበሪኝ ትቻለሽ አንቺኛ ነገሮች እንዲቀልሉልሽ ከፈለግሽ በህግ አካልም ሆነ በተለያየ መንገድ ምን ትተባበሪናለሽ እኛ አንተን የምትተባበረኝ ከሆነ ብዙ ሰዎች እነዚህ አጋለጥላለሁ ወንድሜን አደን እኔ ገባለሁ ችግር የለው ወንድሜን አደን ወንድሜ እንዳይታሰር ፖሊስ ጣቢያ እንዳይገባ ምክንያቱም መንፈሱን ስለሚጨንቀው አይሆንም እሱ በቃ እሱን በበሽተኛ እንትን ያዘውና ምንም በማያውቀው ነገር ያዘው እኔ ችግር የለውም ግን ብዙ ከጀርባዬ ሰዎች አሉ ካንቺ ጀርባ እዚህ ቤት የሚመጡ ናቸው እነሱ የሚመጡም አሉ እንደኔ ቤት ውስጥ የሚያደርጉም አሉ ወደ አንዷ በኔ ቤት ጀርባ ነች ጎረቤቴ ነች እኔ እና እሷ በጣም አርቦሽ ነን ከሌሎች ጋር ግን እንዳልኩ እኔ ቆጣ ብዬ ሰው እንዳያቀባቸው ነው አንድ አካባቢ ላይ የምትኖሩት ስለዚህ እኔ እነዛን ሰዎች ላጋልጥ እውነት ከወጣ መጽዳት አለበት ብላችሁ የምታምኑ ከሆነ አብረን ተያይዘን እናጽደዋለን ወንድሜ ግን አደነኝ አሁን እንዴ እርስ በርስ የምትተዋወቁት እኔ እንኳን እስከማቅ ቢያንስ 25 አመት ነው ትዛታችሁ እኔ እስከማቀው 25 እንሆናለን ግን በዚህ ተበታተነ አካባቢ ነው እሺ አሁን ምንድነው የምናደርገው መጀመሪያ ይሄ አጥንት ምናምን አለ የተባለበትን ቦታ ወስዳ ታሳየናለች ደፍረ ግን ትገባለህ እሱን እኔ ያማቻል ይቀርብ እኔ አሁን እያመንኩ ነው አትግባ መግባቱ ምንም አይጠበቅበት እኔ ወንጀለኛ እንደሆነ እያመንኩላ አይደለ እኔ ወንጀለኛ ነኝ አይደለ ስለዚህ ውስጥ መግባት አይጠበቅም ቆይ አንተ ትንሽ የተወሰነውን እንትን በላት እኔ ቦታውን አይችልም እሺ ምን ፈለግሽ ወንድሜን አደነኝ ችግር ወንድምሽ ይድናል ችግር የለውም ማለት ነው ግን ሁሉንም ነገር እያንዳንዷን ነገር ታውጫታለሽ እያንዳንዷን ነገር መግባቱ ምንም ትርጉም የለውም እሱንም እንዳይገባ አድርገው ዳኒ እንዴት ነው እባክህ ሁሉም ነገር ይሆናል በጣም ሽታለው በሩ ሲከፈት ራሱ ሽታው ነው ያይሽ ነው አይደል ለእናንተ እኮ ነው የሚሸቱት ምን አይነት ሽታ ምን አይነት ሽታ ወጣና ዝጉት በቃ ብዙ ሰዓት መቆየት አትችልም ዝም በይ የት ልትሄጂ ነው ይውጣ ምንም አያረግም አቤል ሁሉንም ነገር በደንብ ተመልከት ሁሉንም ነገር በደንብ ተመልከተና መቆየቱ ነው መመርመር ምንም ትርጉም የለም እኔ ያመንኩላ አይደል እንዴ እየነገርኩ እኮ ነው ለዚህ ገብቶ ማየቱ ምንም አይጠበቅበትም ይኸውልሽ ሁሉንም ነገር አይተን መርምረን ነው እኛ ሁሉንም ነገር ለህግ አካል የምንሰጠው ሰማሽኝ አይደለ እኮ አሁን ልሰጥ ነው በደንብ ይዩትና በደንብ ያለውን ነገር በደንብ ይዩት ዝም በይ አይታችሁ በደንብ አያው አሁን ዝጋ በሩን በቃ ክፍታትተው ምን አገባሽ ሲጀምር እሷን አንተ ለህግ አካል እንትን በላት ችግር አታለሽ ለነሳጅን ስጣት እኔ ወስጄ ቦታውን ለቤተሰቦች ላሳያችሁ በቃ እሺ ወንድሜን ማለት እንትን ብየዋለሁ ታሪክ ነው ጭር ቤተሰቦቻችን እንግዲህ እኔ ቦታውን ሄጄ መጀመሪያም እኛ እዚህ እያወራን በነበርንበት ሰዓት እነ ወንድዬ ከበስተጀርባ ቦታውን እያስተካከሉት የነበረው ስለዚህ እስቲ ሄደን አንዴ ቦታውን አይተነው እንመለስ አየ እንዳለችው ነው ቦታው ለዚህ እኮ ነው እዚህ እንደዚህ ቦታ የምትመርጥበት ምክንያት ይሄን የመረጠችው ቦታው ለዛ ነው ይኸውልህ አዩ አይደል እዚህ ጋር በርሜሉ ላይ አዩ አጥንቱ እዚህ ላይ ነው ያለው በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እንግዲህ ቤተሰቦቻችን እንዳያችሁት ነው ዛሬ የነበረን ቆይታ። ከበስተጀርባ ላይ እንግዲህ ያየነው ነገር በጣም የሚያሳዝን ነው። እኛ መጀመሪያ ላይ ሄደን ቦታውን ትንሽ ጸዳ አድርገነው ነው እንጂ ሪቹዋል የሚያደርጉበት እኛ አጥንቱን ካገኘንበት ቦታ ላይ በላይ ያለው ቤት ላይ ነው ሪቹዋል የሚያደርጉት። ያው ሰውም ማየት ስለሌለበት ነው። ለአይን እንኳን የሚደብር ያው አምላካችን ብለው ያደረጉት ስዕል ብታዩት ለአይን እንኳን የሚሰቀጥጥ ይሄ የጭራቅ የአውሬ አይነት ይሄ ጦር ምናምን ነገር ይዞ እንደዚህ 3 እንትን ያላቸው 3 እንደ ጦር ያላቸው ትልቅዬ እንደ ጦር አይነት ነገር የሆነ አውሬ ነገር እንደዚህ የያዘ ነገር ነው ምልክታቸው ማለት ነው የነበረው። ብዙ ጊዜ እናንተ ወደ ታች ትሄዱ ነበር እንዴ? አንሄድም። በቃ ሴት ቤት በጣም አዎ፣ በቃ እንዳልኩ በቃ ከቤትም አንወጣም። በቃ አታስወጣን። ውስጥ እንድትንቀሳቀሱ ምናምን አትፈልግም፣ በጭራሽ አትፈልግም። አሁን እኛ ቀደም ስንጠይቃት ምን አለች መሰለሽ? ሽታው እኛ ስንመጣ በቃ ግልጽ ነው፣ በደንብ ነው የሚሸታው። ይሸታል አይደል? አዎ። በቃ እኛን ደግሞ እዛ ጋር ስናወራት ይሄ እስከዛሬ ድረስ የግቢ ሰው እየኖረ ነው፣ ምንም ሳይሸተው ምንም በሰላም እየኖረ ነው ያለችን። እስከዛሬ ለምንድን ነው ሽታ አለ እዚህ ግቢ ውስጥ አልተስማማንም ምናምን ብላችሁ ለመውጣት ያላሰባችሁት? እስከዛሬስ እንዴት ነው? ብዙ ጊዜ ጎረቤቶች ቤት እየቀየሩ ምናምን ታይ ነበር ወይስ እንዴት ነው ያለው ነገር? የት አግኝተናት? ስትወጣም ስትገባም አናገኛትም። ምን ብለን እንናገራለን? እኛ ያው ቆሻሻ የምንደፋበት በቃ እሱ ነው እያልን ነው እንጂ ምን ብለን እንጠይቃታለን? ምንስ ብለን እንጠይቃታለን? እኛ እንድናወራት በቃ እንድታይም ስለማትፈልግ ምን ብለን እናወራታለን? እሺ ዞሮ ያው በተወሰነ መልኩ እንግዲህ አሁን እየሰማሽ ነበረ ስናገር ማለት ነው። ዞሮ ዋናኛው ነገር እዚህ ጋር ልንነግርሽ አንቺንም የጠራሽ ቤተሰቦች እንግዲህ እሷ ማለት ያው መጀመሪያ ላይ ጥቆማ የሰጠችን ልጅ ናት። ወደዚህ ቤት ላይ እንድንመጣ ቤቱንም ከፍታ ያስገባችን ልጅ ናት። መጀመሪያ ካሁን በኋላ አንቺ መጠንቀቅ ያለብሽ እንግዲህ ትክክለኛ ነገር ነው ያየሽው በጥቆማሽ መሰረት ማለት ነው። ልጁን ያው ስጋውን ሲበላ ተመልክተናል። እንግዲህ ስንገባ እንደዚህ አጋድሞት ነው አንቺ እንዳየሽ ነው እኛም የደረስንበት። አንደኛ ወጣ የማይልበት ምክንያት ለዛ ነው ማለት ነው። የጭንቀት አይነት ስትረስ አይነት ነገር አለበት ልጁ። አወራሩ ያስታውቃል። በነገራችን ላይ የአይምሮ ሁላ ችግር እንዳለበት የሚያስታውቀው እንደዚህ አይነት ሰዎች በቤተሰብ ውስጥ እንደዚህ ጋብቻ ሲኖር እንደዚህ ብራዘር ሲስተር የሆኑ ሰዎች እንደዚህ አይነት ጋብቻ ሲፈጽሙ የሚወለዱት ልጆች ጄኔቲካሊ ጤናማ አይሆኑም አብዛኞቹ ማለት ነው። አንደኛው ምልክት እንግዲህ እውነታነቱን ያረጋገጠልን ያው እንዲታይ ነው የምናደርገው። ጄኔቲካሊም ይሄ ነገር እውነት ነው የሚለው ልጁ የሚመረመርበት ነገር ሊኖር ይችላል። ካስፈለገ ነው እንግዲህ እሱ ካስፈለገ ምናልባት እሱ የነ ዶክተር ስራ ነው። ግን ብዙ ጊዜ ትክክለኛነቱ ያው እሱም ሲነግረን አላመንም ነበር እንጂ ያው እንደዚህ አይነት ሰዎች ይፈጠራሉ። ሲፈጠሩ ደግሞ በእንደሱ አይነት የአእምሮ ውስንነት ውስጥ ሆኖ ነው የሚኖሩት ማለት ነው። ስለዚህ እናንተም እንግዲህ እዚህ ግቢ ያላችሁ ሰዎች ቤቱን ማን መረከብ አለበት ስል መንግስት እዚህ ቤት ላይ መጥቶ ማድረግ ያለበትን ነገር ያደርጋል። እናንተም ከዚህ ቤት መልቀቅ ካለባችሁ ልትለቁ ትችላላችሁ። ጥንቃቄ እስከዛው ጊዜ ድረስ ግን ያው ጥንቃቄ እንድታረጉ የጠራናችሁ። እሺ እውነት በቃ በጣም እናመሰግናለን። እውነት በቃ በጣም ደስ ብሎኛል። አሁን ነጻነት በቃ እውነት ግቢያችን በግቢ ውስጥ ነጻነት በመኖሩ በጣም ደስተኛ ነኝ። በቃ በጣም ልጁም እንዳያችሁት እንግዲህ እንደነገራችሁ በጣም ነው የሚያዛዝነው። በቃ ሰው ይቅረብ፣ በቃ ሰው እንዲቀርብ ነበር የኔም ፍላጎት። እንዳያችሁት ሰው አይቀርብም፣ ሰው አይለምድም። በቃ ስለምታስገድደው ከሰው ጋር እንዲቀርብ ስለማትፈልግ ሰው አያውቅም። በቃ እኔን ያወቀኝ በቃ ከሰው ጋር እንዲቀራረብ ነበረ። ብቻ በጣም ደስ ብሎኛል። እግዚአብሔር ያክብርልኝ። በእውነት በጣም ደስ ብሎኛል። በቃ አሁን ነጻነት እናገኛለን። በቃ ግቢውም እንደ ልባችን እንሆናለን። ይኸውልሽ ረዲት ምን መሰለሽ፣ አሁን ነጻነት የምትሆን ነገር ለማግኘት ትንሽ ጊዜ ይቀራል ማለት አሁን ያለበት ሁኔታ በጣም አስከፊ ነው። በአንደኛው ዘመን እንደዚህ አይነት ሁኔታ ውስጥ መግባታችን በጣም የሚያሳዝን ነገር ነው። ሁለተኛ ነገር ደግሞ እንደነገረችን ከሆነ እነሱ ብቻ አይደሉም
እንደዚህ አይነት ነው ሌላም አለ ማለት ነው። እነሱ ብቻ ነው። ስለዚህ ራሳችሁን በደንብ ጠብቁ። እሱ እንዳለሽ መልቀቅ ካለባችሁ ከዚህ ግቢ ትለቃላችሁ፣ መውጣት ካለባችሁ ትወጣላችሁ። ምክንያቱም እዚህ አምላካችን ፈጣሪያችን የሚሉት ነገር እዚህ አለ፣ እዚሁ ቤት ውስጥ እዚሁ አለ፣ ቤታቸው ውስጥ ይሄ አካል አለ እና ይህንን አካል ደግሞ ፈልገው ሊመጡ ይችላሉ፣ አይታወቅም። እንደዚህ አይነት እምነት ውስጥ ያሉ ሰዎች ስለዚህ እነሱ ብቻ አይደሉም ማለት ነው፣ ብዙ ሰው አለ። ስለዚህ ምንድነው እኔ ልልሽ የፈለኩት ራሳችሁን በምትችሉት መጠን ጠብቁ። ማንንም ሰው እንዳትነኩ፣ ማንንም ሰው ገባሽ አይደለ? ጭራሽ ደግሞ ወደዚህ ቤት ሊመጣ የሚችል ሰው ጭራሽ እንዳትነኩ። ታርዳሽኝ አይደለ? እዚህ ቤት ስለዚህ ቤት ጉዳይ የሚመለከተን እኔና እሱ ክሩ ነው በቃ። ከዛ ፖሊስ ተረዳሽ? ሌላ ሰው በዚህ ቤት ጉዳይ ምንም አይነት ነገር ሊያናግራችሁ ቢመጣ ምንም ነገር ሊያዋያችሁ ቢመጣ ምንም ነገር እንዳታናግሩ፣ ምንም ነገር እንዳታወሩ። ምክንያቱም እናንተ ላይ ሊፈጥረው የሚችለው ነገር አይታወቅም። ምን ሊያደርጋችሁ እንደሚችል አይታወቅም። እየሰማን ነው፣ እያየን ነው። ከዚህ በላይ ብዙ ነገር አድርገዋል እነሱ፣ ብዙ ነገር ፈጥረዋል። ስለዚህ የሚመጣውን ሰው እንዳታምኑ። ብዙ ነገሮች ከዚህ በኋላ ሊፈጠሩ ይችላሉ፣ ብዙ ነገሮች ሊከሰቱ ይችላሉ። ከጎናችን ስላለች ደግሞ እጅግ በጣም እናመሰግናለን። ያደረግሽው ነገር ለአንቺ ትንሽ እንኳን ቢመስልሽ በጣም ትልቅ ነገር ነው ያደረግሽው። በጣም ትልቅ ነገር አይደለ እንዴ? በጣም ትልቅ ነገር ነው ያደረግሽው። ይሄንን ነገር ሰዎችን ያዳንሽው፣ ብዙ ሰዎችን ያዳንሽው። ገና ከዚህ በኋላ ደግሞ ብዙ ሰዎችን ታድኛለሽ። እውነት ክብር ምስጋና ይግባሽ። እኔ በበኩሌ በጣም እውነት ደስተኛ ሆኛለሁ። እኔም በጣም ደስተኛ ነኝ። እንግዲህ ቤተሰቦቻችን ከጀርባ ላለው ድምጽ ይቅርታ እንጠይቃለን። የሆነች አካባቢ ላይ የሆነች ቦታ ላይ ስለሆንን ነው፣ ብዙም አንቆይም። ልጅቷን እንግዲህ ይዘናት ካሁን በኋላ ለሕግም አካል አሳልፈናት የምንሰጥ ነው የሚሆነው። እንዳልነው ልጁንም ወደ ሳይካትሪ መጀመሪያ የምንወስደው ነው የሚሆነው። ከዛ ቀጥሎ ያለውን ነገር ለእናንተ እያስተላለፈን የምንቀጥል ነው የሚሆነው። በተቻለን አቅም እንደዚህ አይነቱን ሰዎች በያሉበት ቦታ እየገባን እንደምንይዛቸው እርግጠኛ ነን። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። አብራችሁ